በሀገር ህይወት ውስጥ አንዳንድ ጊዜ መብረቅ የመሰሉ ድንገተኛ አደጋዎች ሀገርን ከመሰረቷ ሊያናውጡ የሚችሉ ውዝግቦች ይፈጥራሉ። ሰፊና ረጅም ጊዜ የሚወስድ አጠቃላይ ሂደትን ለመጠበቅ ጊዜ የማይሰጡ ወዲያውኑ እርምጃ ካልተወሰደ ሀገርን ወደማይመለስ አዘቅት ሊከቱ የሚችሉ ወሳኝ ሰዓታት ይመጣሉ። ለእንደዚህ አይነት አስቸኳይ ወቅቶች ሀገራዊ ምክክር እንደ ፈጣን እርዳታ ወይም እንደ እሳት አደጋ መከላከያ ሆኖ ይመጣል። የሀገራዊ ምክክር ጽንሰ ሐሳብ ከተለመዱት የፖለቲካ ንግግሮች ወይም የሰላም ስምምነቶች የላቀና ጥልቅ ትርጉም ያለው ነው። በፖለቲካ ተቀናቃኞች መካከል ብቻ ከሚደረግ ድርድር በተለየ መልኩ ሀገራዊ ምክክር የህብረተሰቡን ዕጣ ፈንታ የሚወስኑ መሰረታዊ ጉዳዮች ላይ የዜጎችን፣ የሲቪል ማህበራት፣ የባለሙያዎች፣ የሴቶች፣ የወጣቶችና የሁሉም የህብረተሰብ ክፍሎች ንቁ ተሳትፎ የሚጠይቅ ሁሉን አቀፍ ሂደት ነው። እናም ይህ ሂደት ህብረተሰቡን በሰፊው የሚወክል መሆን አለበት። ፖለቲከኞች ብቻ ሳይሆኑ አርሶ አደሩ፣ ምሁራን፣ የሃይማኖት አባቶች፣ አገር ሽማግሌዎችና ህዳሴን የሚመኙ ወጣቶች ድምጻቸው የሚሰማበት መድረክ መሆን አለበት። ሀገራዊ ባለቤትነት ሂደቱ ከውጭ በሚመጣ ግፊት ወይም ጣልቃ ገብነት ሳይሆን በዜጎች ፍላጎትና እምነት የሚመራ መሆን ይገባዋል። የጋራ ታሪክና ራዕይ ከመገንባት አንጻር ባለፉት ዘመናት የተፈጠሩ ቁስሎችን በመንከባከብ ፋንታ በግልጽነት በመነጋገር የጋራ መግባቢያ ነጥቦችን መፍጠርና የወደፊት የሀገር አቅጣጫን በጋራ መንደፍ ያስፈልጋል። የታሪክና የትረካ ክፍፍሎችን ለማጥበብ በተለያዩ አመለካከቶችና ያለፉ ታሪካዊ ትረካዎች ሳቢያ የተፈጠሩ የተሳሳቱ አመለካከቶችን በትክክለኛ ውይይት ለመተካት፣ ግጭቶችን በሰላማዊ መንገድ ለመፍታት የኃይል አማራጮችን አግልሎ በጠረጴዛ ዙሪያ በመወያየት ዘላቂ ሰላምን ለማምጣት የመንግስትና የህብረተሰብ መተማመንን ለማጠናከር በዜጎችና በሀገር መዋቅሮች መካከል ያለውን ክፍተት በመሙላት ጠንካራ የመንግስትና የህብረተሰብ ትስስር ለመፍጠር የምክክር ሂደቱን የሚያስተባብሩ አካላት በህብረተሰቡ ዘንድ ሙሉ ገለልተኝነትና ተአማኒነት ሊኖራቸው ይገባል። ተሳታፊዎች ያለምንም ስጋት ሀሳባቸውን በግልጽ የሚሰነዝሩበት ሁኔታ ማመቻቸት ይገባል። ምክክሩ ከተጠናቀቀ በኋላ የሚደርሱ ስምምነቶችና ውሳኔዎች በፖሊሲና በህግ ማዕቀፍ ውስጥ ተካተው ወደ ተግባር መተርጎማቸው መረጋገጥ አለበት። የሰላምና የልማት መሰረት ውይይት መሆኑን የሚገነዘብና ልዩነቶች የጥፋት መነሻ ሳይሆኑ የሀገርን ከፍታ በባለጸጋነት ለመገንባት የሚያስችሉ የብዙሃን ሀብት ሊሆኑ የሚችሉት በውይይትና በመግባባት ሲቃኙ ብቻ ነው። ዘላቂ ሀገራዊ ሰላም የሚገነባው በጉልበት ሳይሆን በሰከነ ምክክርና የጋራ ማስተዋል ነው። ፖለቲካ ከረጅም ጊዜ ጀምሮ በጠባብ ማዕቀፍ ውስጥ ቆይቷል። ውሳኔዎችንም በውስን ተሳታፊ ማዕከላት ውስጥ በሚገኙ ጥቂት ልሂቃን ብቻ የሚወሰኑ ነበሩ። ይህ ባህላዊ አካሄድ የህብረተሰቡን ሰፊ ክፍል ከውሳኔ ሰጭነት ማግለሉ ሳይበቃ በብሔራዊ ጉዳዮች ላይ የባለቤትነት ስሜት እንዳይፈጠርም አድርጓል። የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ይህንን የተሳሳተ አካሄድ በመሰረታዊነት በመለወጥ የውይይቱን መድረክ ከልሂቃን ጠረጴዛ አንስቶ ወደ ህዝብ ማዕድ ለማምጣት ታላቅ በር መክፈት ይጠበቅበታል። የአዋጁ ዋና ማዕከል የሆነው ሀገራዊ ምክክር ጽንሰ ሐሳብ ጥቂት ፖለቲከኞች ተሰብስበው የሚፈጽሙት የንግግር ስንጥቅ መሆን የለበትም። ድምፅ የሌላቸውን ማካተት ከከተማ ማዕከላት እስከ ገጠር ቀበሌ የሚገኙ ዜጎች፣ አርሶ አደሩ፣ አርብቶ አደሩና ወጣቶች፣ ሴቶችና የህብረተሰብ ዕጣ ፈንታ የሚወስኑ ሌሎች አካላት በሂደቱ እኩል እንዲሳተፉ የሚያደርግ መዋቅር ሊሆን ይገባል። ኢትዮጵያ ባለችበት የለውጥ ጎዳና ውስጥ የተለያዩ አመለካከቶችና ያለፉ ታሪካዊ ቁስሎች መኖራቸው የማይቀር ነው። አዋጁ እነዚህን ውስብስብ ወቅቶች ለመቆጣጠር ልማዳዊና የኃይል አማራጮችን አግልሎ ምክክርን እንደ መሳሪያ መጠቀም ይኖርበታል። ልዩነቶችን እንደ ጠላትነት ከመመልከት ይልቅ በውይይት ማጥራት የሚቻልበትን ሰፊ መድረክ መፍጠር፣ ያለፉትን አሻሚ ትረካዎች በግልጽነትና በድፍረት በመጋፈጥ ዘላቂ መግባባትን ማስፈን ይጠበቅበታል። ምክክር ማለት መግባባት ማለት ብቻ አይደለም። የወደፊቷን ኢትዮጵያ የጋራ መሰረት በጋራ መንደፍ ነውና ውይይቱ ሰፊውን ህዝብ ሲያካትት በጎ ውጤቶች ይከተሉታል። በህዝብና በመንግስት መዋቅሮች መካከል ያለውን ክፍተት በመሙላት የጋራ አብሮነትን ያጠነክራል። ዘላቂ ሰላም በህዝብ ተሳትፎ የተገነባ መፍትሄ ከላይ ተጭኖ ከሚመጣ ውሳኔ ይልቅ የጸናና የረጅም ጊዜ ዋስትና ይኖረዋል። የአጭር ጊዜ ሀገራዊ ምክክር እንደ ሰዓት ሩጫ ነው። ዋናው ትኩረቱ የረጅም ዘመን መዋቅራዊ ለውጦችን ማምጣት ሳይሆን
ሳይሆን በወቅቱ የተፈጠረውን እሳት ማጥፋት ነው። ቀውስን መከላከልና መቆጣጠር ሀገርን ሊያወድም የሚችል ግጭት ከፈነዳ ወይም ከመከሰቱ በፊት አፋጣኝ ማቆሚያ ማበጀት ይገባል። ረጅም ውይይቶች የሚጠይቁትን ሰፊ አጀንዳዎች በመተው በአንድ ወይም በሁለት አንገብጋቢ ነጥቦች ላይ ብቻ በመወያየት ፈጣን ውሳኔ ላይ መድረስ አለበት። ይህ የምክክር አይነት ሁሉም የህብረተሰብ ክፍል በአንድ ጊዜ የሚሰበሰብበት ሰፊ መድረክ አይደለም። ከዚህ ይልቅ ውዝግብ ውስጥ በቀጥታ የተሳተፉ ወይም ቀውሱን የማብረድ አቅም ያላቸው ቁልፍ ኃይሎች እና መሪዎች ብቻ በጠረጴዛ ዙሪያ ይሰበሰባሉ። ተሳታፊዎች ጥቂት በመሆናቸው የምክክር ሂደቱ ፍጥነቱን ጠብቆ እንዲጓዝ፣ አለመግባባቶች በአጭር ጊዜ ውስጥ እንዲቀረፉና መለስተኛ መግባባት እንዲፈጠር ያስችላል። የአጭር ጊዜ ምክክር የመጨረሻው መፍትሄ ባይሆንም ለቀጣይ ዘላቂ ስራዎች ግንባር ቀደም መሰረት ነው። የፖለቲካ ውዝግቦችን በማቀዝቀዝ ህዝቡና ሀገር ከከፋ አደጋ እንዲተርፉ ያደርጋል። ለሰፊውና ሁሉን አቀፍ ሀገራዊ ምክክር የተረጋጋና ደህንነቱ የተጠበቀ ምህዳርን ይፈጥራል። መሰረታዊ ለውጥ ለማምጣት የሚደረግ ሀገራዊ ምክክር ደግሞ በባህሪው ረዘም ያለ ጊዜ የሚወስድ ሰፊ የህብረተሰብ ክፍሎችን የሚያሳትፍ የተለያዩ አመለካከቶችን የሚያካትት በአንድ ሀገር ውስጥ ባሉ መሰረታዊ ልዩነቶች ላይ በማተኮር ልዩነቶችን ለማጥበብ የሚደረግ ምክክር ነው። በውጤቱም የመንግስትና ማህበረሰብ ግንኙነቶችን እንደገና ለመወሰን ወይም አዲስ ማህበራዊ ውል ለመመስረት የሚያስችል አቅም ያለው ሲሆን ሀገርን ወደ አዲስ የዲሞክራሲና ልዩነቶችን ከኃይል አማራጭ ይልቅ በመከባበር የመፍታት ባህልን ለማዳበር መሰረት የሚጥል የምክክር አይነት ነው። አንዳንድ ሀገራዊ ምክክሮች ሁለቱንም ያጣመረ ዓላማ ይዘው የአጭር ጊዜ ችግሮችን ለመፍታትና ላለመግባባቶች ዘላቂ መፍትሄ ለመስጠት ይካሄዳሉ። በኢትዮጵያ በመካሄድ ላይ ያለው የምክክር አይነት ሁለቱንም ዓላማዎች የያዘ ነው። በኢትዮጵያ የሚካሄዱ ሀገራዊ ምክክሮች በተለያዩ የህብረተሰብ ክፍሎች መካከል እንዲሁም በመንግስትና በህዝብ መካከል ያለውን ግንኙነት የማሻሻል፣ መተማመን የሰፈነበት አዲስ የፖለቲካ ስርዓት የመፍጠር፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበርና ለዲሞክራሲያዊ ስርዓት ግንባታ ምቹ መደላድል ለመፍጠር ያስችላል። ወቅታዊ ችግሮች ዘላቂ በሆነ መንገድ ተፈተው አስተማማኝ ሰላም የሚረጋገጥበት የፖለቲካና የማህበራዊ መደላድል ለማመቻቸት እንዲሁም ለሀገራዊ መግባባትና ጠንካራ ቅቡልነት ያለው ሀገር መንግስት ለመገንባትም ያስችላል። ምክክር በሀገር ደረጃ ሲደረግ የህዝቦችን አንድነት የሚያጠነክር፣ ሰላምን የሚያሰፍንና ሀገርን ወደ ተሻለ እድገት የሚመራ ታላቅ መሳሪያ ነው። በአጠቃላይ ምክክር ሀገርን ከብተናና ከውድቀት የሚታደግ፣ የህዝቦችን አብሮ የመኖር እሴት የሚያጠነክር ወሳኝ ሀገራዊ መደላድል ነው። ምክክር ሀገርን ለማረጋጋት እጅግ መሰረታዊና ምትክ የሌለው መሳሪያ ነው። በኃይል ወይም በግዴታ የሚመጣ ሰላም ጊዜያዊ ሲሆን፣ በምክክርና በውይይት የሚገኝ መረጋጋት ግን ዘላቂና አስተማማኝ ነው። በአጠቃላይ ምክክር የጊዜ የገንዘብና የጉልበት ብክነትን በመቀነስ ወደ ተሻለ እድገት የሚያመራ ሰላማዊ መንገድ ነው። ስለሆነም የጥላቻ ድምጾችን ትተን ለሀገራዊ ምክክር ውጤታማነት ሁሉም በሩን በሰፊው የሚከፍትበት ጊዜ ሊሆን ይገባል። የመንግስት፣ የፖለቲካ ኃይሎች፣ የሃይማኖት አባቶችና እያንዳንዱ ዜጋ ሀገራዊ ኃላፊነትን በመወጣት የዜጎችን ድምጽ በጥንቃቄ በማዳመጥና በመደማመጥ መፍትሄ መፈለግ የሁሉም ኃላፊነት ነው። የሀገራችንን ሰላም ለመመለስ ሁሉም በእኩልነትና በፍትሃዊነት የሚኖርባትም እንድትሆን ዛሬውኑ በቅንነትና በእውነተኛ መደማመጥ ለመመካከርና መፍትሄ ለማምጣት ልብን መክፈትና እጅን ለሰላም መዘርጋት ከሁሉም ይጠበቃል። አበቃን። በያላችሁበት መልካም ጊዜ ተመኘን።